11ኛው ሰዓት እውነተኛ ታሪክ ክፍል 18። ፖሊሶቹ ለአቶ ሳሙኤል የልጁትን ባል ቤት ልታሳዩን ትችላላችሁ አሏቸው። እሺ ብለው አብረዋቸው ሄዱ። ግን እሱ ቤት አልነበረም። አቶ ሳሙኤል ፊታቸው ጥቁር እንዳለ ተመልሰው መጡ። አየህ አይደል ልጄ፣ አንዳንድ ሰዎች ወደ ህይወትህ በግድ ጥላቻን ይጠራሉ። ማሂ ምን ብትበድለው ምን ብታስቀይመው በትዳር ተጣምሮ ሚስቴ ነሽ ብሎ የተቀበላትን ሴት ለመግደል ይሞክራል። አንዳንዱ ሰዎች ጭንቅላታቸው ከምን እንደተሰራ ይገርመኛል። የእናቱ ወይ አባቱ ገዳይ አይደለችም። እንዴት ከመሬት ተነስቶ ገና ለገና ተቀያየምን ብሎ እስከ መግደል ይደርሳል? ለነገሩ አንዳንድ ወንዶች ወንድነታቸው የሚያረጋግጡት በሴቶች ላይ ነው። እኔ ግን ፈጣሪ ጠብቀኝ፣ ብቻውን ካገኘሁት የኔም የእሱም ህይወት ነው የሚበላሸው። ቸኩዬ እሱ ላይ እርምጃ በወስድ ከሱ በላይ እኔ እጎዳለሁ። እንዴት ካልከኝ እኔ እሱን ሳጠቃው ወንጀለኛ እሆናለሁ፣ እታሰራለሁ። ለልጄ አባት መሆን አልችልም። እቅፎቼ ውስጥ አትነቃም። አብረን ጊዜ አናሳልፍን ብቻዋን እተዋታለሁ አሉ። ይቅርታ አቶ ሳሙኤል፣ በጣም አዝናለሁ። ግን የማሂ ልብ እያወቁ ጨክነው እንደዛ ለማድረግ ካሰቡ ልብ ውስጥ የተቀመጠ አንዳች ትልቅ ሰይጣን አለ ማለት ነው። ለማንኛውም ማሂን በስርዓት እናምራት። እስኪሻላት ፊታችን ባይቀየር ጥሩ ነው። የባሰ ተጨንቀን እንዳናስጨንቃት አልኳቸውና ተያይዘን ወደ ውስጥ ገባን። እናቴ እጄን ይዛ እያሻሸችኝ በጨዋታ ሌላ ዓለም ውስጥ ወሰደቻት። አየኋቸውና ፈገግ አልኩኝ። እናቴ ባይኗ ጠቀስ ያደረገችኝ ጨዋታውን ቀጠለ። ማሂ እንደተለመደው ፍንድቅድቅ እያለች ሳያድ የሆነ ከሰማይ የወረደ ታምር ያለ ያህል ነው የተሰማኝ። ያ የተሰማኝን ድንጋጤ፣ ተስፋ መቁረጥ ባንዴ በፈገግታዋ ውስጥ ቀበርኩት። ወደ ማታ ላይ እናቴን ይዤ ወደ ቤተ ክርስቲያን ሄድን። ስለቴን አስገባው። ማሂ እንደተባለው 15 ቀን መቆየት አላስፈለጋትም። በሳምንቱ ወደ ቤት መሄድ እንደምትችል ፍቃድ ተሰጣት። እንደነጋ መውጣት ትችላለች ሲሉን ለእህቴ ደውዬ ነገርኳት። ቃሌን ጠብቄ ወደ አዲስ አበባ መጣች። እናቴም ከኛ ከመውጣታችን በፊት ቀድማን ወደ ቤት ሄደች። 11 ሰዓት አካባቢ ላይ ማሂን ይዘን ወደ ቤት እንሄድ በዓል አስመስለውት ሞቅ ደመቅ አድርገውት ጠበቁን። አባቴና አቶ ሳሙኤል ሳይታዩ ሹልክ ብለው ወጡና እንደተለመደው እኔን የሚያክል በግ ይዘው መጡ። እኔ ወደ ቤተሰቦቼ የተቀላቀልኩ ጊዜ ሐዋሳ ላይ የተከበረው ደስታ አዲስ አበባ ላይ ተደገመ። ማሂ እንደተባለው ቀኝ እጇ ላይ እና ጎኗ ላይ የደረሰባት አደጋ እጇ መንቀሳቀስ እንዳትችል፣ በስርዓት መራመድ እንዳትችል አድርጓታል። ቁጭ ማለትም ብዙም አትችልም። እኛ ግቢውን አሟሙቀን እሳት እያነደድን ጥብስ እየጠበስን አንዳችን ለአንዳችን ስናስተናግድ እሷ የተዘጋጀላት ፍራሽ ላይ ገደም ብላ በፈንጠዝያ ታየናለች። እየሰራው አይኔ ከሷ ላይ አይነቀልም፣ አይኗም ከኔ ላይ አይነቀልም። እንደ ልጃገረድ ስታሽኮረመመኝ ሳሽኮረመማት አመሸን። በኋላ ላይ በሌሊቱ ወደ መጠጥ ሲገቡ ትላልቆቹ የራሳቸው ወሬ፣ እኛም የራሳችን ወሬ ይዘን ጨዋታችን አዳሪ ነው። እህቴ እኔ ምልሽ ማሂ፣ ግን እዚህ ቤት ውስጥ አንቺና አባትሽ ብቻ ስትኖሩ የመጠፋፋት አደጋ አጋጥሟችሁ አያውቅም? መንግስት ግን ይሄ ሁሉ ይዞታ ይዛችሁ እንዴት ዝም አላችሁ? የላያኛው ሳሎናችሁ ብቻ እኮ 3 ቤተሰቦች ይተኛሉ። 5 ቤተሰብ የሚያኖር ቤት ነው። አንቺና አባትሽ ብቻችሁ ተሸክማችሁት የኖራችሁ አለቻት። አይደለም አለች ማሂ ፈገግ ብላ። ይሄ የምታዩት ቤት እንዳይመስልሽ
መሰረቱ የተጣለው በእናቴ በአባቴ የደም ላብ ነው። አባቴ ከዚህም በላይ ይገባዋል። ከእናቴ ጋር ሲጋቡ የኔን መታጠቢያ ቤትን የምታክል ቤት ተከራይተው ነበር የሚኖሩት። ያው ምን ዋጋ አለው? አለም እናቴን ይሄንን ሳታይ ተንዳላቃ ለመኖር ሳትታደል ቀረች። የእሷን እጣ ፋንታ እኔ ወሰድኩሽ አለችና እንባ እየተናነቃት የዛኔ እህቴ ድንግጥ አለችና እረ ሞሂ እኔ እኮ ለቀልድ ነው ጨዋታውን ያነሳሁት፣ ምኑን ከምንም ያገናኘሹ? ገና መቼ ፈጣሪሽን አመስግነሽ ጨረስሽና ነው ወደ ለቅሶ የገባሹ ብላ ተቆጣቻት። የዛሬ ማሂ ፈገግ ብላ ሁላችንን በየተራ ካየች በኋላ አይገርምም ግን እንደ ቀልድ ሰፊ ቤተሰብ ኖረን ያለ ምክንያት አይደለም። ገና እንዳየሁ እንደዛ ያሳዘንከኝ መጥቼ መተኛት ያልቻልኩት። ለማንኛውም ግን የእናትህና የአባትህ ቤታቸው ዘግተው መምጣታቸው ምን ያህል እንዳስገረመኝ አልገባችሁ ማለችኝ አለች። እረ ማሂ የኛ ወላጆች እኮ እንደዛ ናቸው። አዋሳ ላይ በደግነታቸው በፍቅራቸው ነው የሚታወቁት። ላንቺ ደግሞ ይሄ ሲያንስብሽ ነው። ምን አደረግንልሽ? አልተሸከምንሽ። ዋናው ነገር እንኳን ተረፍሽልኝ አለቻት። ሰዓቱ ወደ ሌሊት ሲቀርብ ሁላችንን ጋቢንን ቤት ገባንና ቤታችንን ያዘን፣ ቦታችንን ያዘን። ጠዋት ላይ እህቴ የማሂን ልብስ ቀየረችና ለቁርስ ይዣት ወጣው። ቁርሳችንን እየበላን እናቴን አባቴ ዛሬ እንሂድ መባባል ጀመሩ። አቶ ሳሙኤል እሺ መልካም እኔ ነኝ የማደርሳቸው አሉን። እነሱ አየህ አንተ ተማሚ ልጅ ቤት ትተህ እኛን ለማድረስ እዛ ድረስ አትንከራተትም አሉ። ምግቡን በልተን እስክንጨርስ እየተከራከሩ ማሂ ረጅም ሰዓት ቁጭ ማለት ስለማትችል ወደ አልጋዋ ይዣት ሄጄ አስተኛዋቲ። ቁጭ ብለን ማውራት ጀመርን። በመሀሉ ስልክ ተደወለላት። አነስቼ የተደወለላትን ቁጥር አሳየዋት። አላውቀውም። አንሳና ስፒከር ላይ አድርገው ጆሮዬ ላይ ያዝልኝ ማውራት አልችልም አለችኝ። እሺ ብዬ አነሳዋትና ስፒከር ላይ ያደረግኩት። ሄሎ አንቺ በረሮ አላት ከወደኛው መስመር የሚመጣ የወንድ ድምፅ። አቤት ማን አልከኝ አለችው ኮስተር ብላ። ምን አልከኝ ነው ያልሽው? ያልኩስማ መቼ ነው የጀመርነውን የምንጨርሰው እያልኩሽ። አይገርምሽም ግን እንደዛ ተገጭተሽ መትረፍሽ አላት። የዛኔ ከሷ በላይ የኔ ፊት ቀይር አለ። አንተ የቀድሞ ባለቤቷ ነህ እንዴ አልኩት። ይገርማል ጎረምሳሽ እንዳለ አላወቅኩም ነበረ። የጎዳናው ልጅ ነህ አይደለ አለኝ እያፌዘ። ስልኩን ይዤ ከተቀመጥኩበት ብድግ አልኩኝና ትሰማኛለህ፣ ከእንዳንተ አይነቱ ከድንጋይ የባሰ ድንጋይ ከሆነ ሰው ጋር በመብራቴ አፍራለሁ። ግን አንድ ነገር ልንገርህ፣ ወንድ ልጅ ከሆንክ ጓዳ ለጓዳ እየተደበቅ ሴት ጋር ደውለህ አታስፈራራ። እኔ ጋር ደወል። ከሷ ጋር ለቀረህ ለእያንዳንዷ ጉዳይ እኔ ያለው። ሌላውን የምነግረህ ነገር ምንም የወንድነት ማስፈርት የማታሟላ ተራ ሰው መሆንህን ልነግረህ ፈልጋለሁ አልኩት። ብሮ አፉን በከፈተ አይደለም። ለማንኛው የጀመርኩትን እጨርሰዋለሁ በልልኝ አለኝና ስልኩን ዘጋው። ፈጠን ብዬ ሂጄ ለአቶ ሳሙኤል ስልኩን ሰጠዋቸውና ለፖሊሶቹ እንዲልክላቸው አደረግኩ። ወደ ማሂ ጋር ስመለስ በንዴት ፊቷ ቀልቶ እያለቀሰች ነው። ምን ዋደደብ ነኝ ግን ከዚህ ጋር የሆንኩት አሁን ላይ ከሱ ጋር ቁሜ ለታየሁት ሁላ እያሳፈረኝ ነው አለችኝ። ቆይ እኔ ሳላስቀየመው ካፌ ክፉ ሳይወጣ ከሌላ ሴት ጋር አልጋዬ ላይ ይዤው ገመናውን ሸፍኜ እንደፈለገ ይሁን ብዬ ከህይወቱ ስለወጣው ለኔ ይሄ ነው የሚገባኝ አለችኝ። ቆይ ዝም ስላልኩ የፈራሁት መስሎት ነው ወይስ ዘላለም እየተጫወተብኝ እንዲኖር ስላልፈቀድኩለት ነው? ቆይ አባቴ በትንሽ ቀን ውስጥ ልክ ካላስገባው ምን አለች በለኝ አለችኝ።
አቅፌ አጽናናዋት። የራሴን ንዴት ወደ ጎን ጥዬ የእሷን ማብረድ ጀመርኩኝ። በድንገት ጭንቅላቴ ውስጥ አንድ ሀሳብ ተተከሰ። ከተቀመጥኩበት ተስፈንጥሬ የተነሳሁኝና ማሂ ላይ ትኩር ብዬ እያፈጠጥኩባት፣ ለምን ግን ወደ ሐዋሳ አንሄድም? ለምን ከዚህ አካባቢ ትንሽ ራቅ አንልም? በዛው እኮ እናቴ አሪፍ አድርጋ ታስታመምሻለች። እህቴ አሁን ስራ እየሰራች ስላልሆነ ቀን ቀን እኛ ጋር ትውላለች። እኔም የቀረኝ ጉዳዮች እጨራርሳለሁ። ማሂ በኔ የሆነብሽ ሕክምናሽ እዛ የሚገርም ሆስፒታል እንድትከታተይ እናደርጋለን። በፈጠረሽ እሺ በይኝ አልኳት። አይኗን ሳታሽ እሺ እኔ ደስ ይለኛል፣ ግን አባቴ ሳለችኝ ችግር የለውም እሳቸው ስራ ሲኖራቸው እዚህ ሳይኖራቸው ደግሞ ሐዋሳ እያሉ መቆየት ይችላሉ። ትንሽ ጊዜ እኮ ነው አልኳት። እሺ ግን አባቴን ጠይቀው መጀመሪያ አለችኝ። ከክፍሏ ፈጠን ብዬ ወጣሁኝና ከሁሉም ፊት ቆሜ ለሁላችሁ የምነግራችሁ ነገር አለኝ፣ በተለይ አቶ ሳሙኤል አልኳቸው። ሁሉም ግራ ተጋብተው እያዩኝ አይናቸው ከኔ ላይ ሳይነቅሉ ምንድን ነው አሉኝ። ማሂ ከኛ ጋር ወደ ሐዋሳ ብትሄድ ምን ይመስላችኋል? እስኪሻላት እኛ ጋር ትሆን አልኳቸው። ሁሉም በጣም ደስ አላቸው። አቶ ሳሙኤል ብቻ ያልጠበቁትን ሀሳብ ስለሆነ ድንግጥ ብለው ዝም አሉ። አይ ልጄ ተው፣ እዚህ ብትከታተል ይሻላታል። ከአይኔ እንድትርቅ አልፈለግም። ልጄ ሳይሻላት ደግሞ መንገድ ለመሄድ ትቸገራለች። አሁን ቁጭ ማለት ራሱ እንደማትችል ታውቂ የለም አሉኝ። መልስ አጥቼ ዝም አልኳቸው። ለማንኛውም ቆይ ማሂን ላውራች ብለው ወደ ማሂ ጋር ሄዱኝ። እኛ ቁጭ አልን። አውርተው እስኪጨርሱ እየጠበቅን እናቴ ጥሩ ሀሳብ ነው ያመጣኸው ልጄ፣ እኔ ራሱ እስኪሻላት እዚህ ልሆን ወይስ ልሄድ እያልኩኝ ነበረ። አባቴ ደግሞ እንደኔ ይሄ ነገር ለሳሙኤል ከባድ ስለሚሆንበት እዚህ ብትሆን ባይ ነኝ። ምክንያቱ በደህናው ጊዜ ራሱ ላይኑ አያምናትም። ጭራሽ በዚህ ሁኔታ ውስጥ ሆና ደግሞ ካጠገቡ ስትርቅ መቋቋም ሊያቅተው ይችላል አሉ። ለማንኛውም ያወሩና ይንገሩን አልኳቸው። ትንሽ ቆዩና አቶ ሳሙኤል መጡ። እሺ በቃ ልጄ እንደዛ ከሆነ ነገ እንሄዳለን። ዛሬ ልብሳችን አስተካክሉ፣ የእናንተ ማዘጋጁ ኮንትራት ዶላፊን ሊይዝላትና ከኋላ በጀርባዋ ተኝታ ትሄዳለች። መቀመጥ አትችልም። ከዛ በፊት ከዶክተሯ በደንብ ላውራ፣ ለፖሊሶች የሚሰጣቸው ያልጨረሱትን ቃል መስጠትም ካለ ትጨርስ አሉንና ስልክ መደዋወል ጀመሩ። እኔና እህቴ ማሂ ጋር ገባንና ልብሷን ማስተካከል ጀመርን። አንቺ ምን ብለሽ ነው ያሳመንሻቸው ግን አልኳት። እረ ምን ያላልኩት አለ፣ ስንቱን እንደቀባጠርኩት ብታለችኝ እየሳቀች። የኔንም የእሷንም ልብሶች አስተካክዬ መድኃኒቶቿን ከትቼ በንጋታው እንደተባለው እኔና እህቴ ከማሂ ጋር ዶላፊን ውስጥ ገባን። ከጀርባ ተኝታ ጉልበቴ ላይ ተንተረሰች። አባቴና እናቴ ደግሞ የአቶ ሳሙኤል መኪና ውስጥ ገብተው ከፊታችን ከኋላ ተከተሉን። ጉዞ ወደ ሐዋሳ ተጀመረ። እህቴ የእሷን የባልዋን ከመጀመሪያ የንግግር አንስታ እስከ ትዳር እስኪደርሱበት ያለውን ሂደት ፊልም በሚመስል መልክ ተረከችልን። ማሂ ሰማቻት። ሰምታ ስትጨርስ ፈገግ አለችና ታድላችሁ ግን ሁለታችሁ አፍቃሪ ልብ ነው ያላችሁ አለች ቀና ብላ አይኔን እያየች። እናቴ ደወለችና ልጄ በቃ እኛ እንቅደማችሁ፣ የተዘጋጀ ቤት ውስጥ ያልተዘጋጀ ቤት ከምንገባ ቢያንስ በሩን ከፍተን እንጠብቃችሁ፣ ጎረቤት እንኳን ገብቶ እንዳይከፍቱት። በድንጋጤ ቁልፉን ይዤው ነው የመጣሁት፣ እንጀራና ወጥ ደውዬ ስሩ ብያቸዋለሁ አለችኝ። እሺ በቃ ችግር የለውም፣ ዝሮ የኛ መኪና መፍጠን ስለማይችል መቆየታችን አይቀርም አልኳት። ወዲያውን ከኋላችን የነበረ የአቶ ሳሙኤል መኪና እንደ ንፋስ ባጠገባችን ውልም አለ። እኛም አንዱን ስናነሳ ስንጥል መኪናውን ገጭ ባለ ቁጥር ካሁን አመማት እያልኩ እየተሰቃየው ሐዋሳ ደረስን።
በምን ቅጽበት እንዳሰማመሩት አላቅም። ቤቱን ፏ አድርገው ጠበቁን። ጎረቤቶቻችን አንዳቸው እንጀራ አንዳቸው ወጥ አምጥተው ጉድጉድ እያሉ ነበረ። ማሂ አቀፌ ከመኪናውን አስወረድኳትና ወደ ቤት አስገባዋች። አቶ ሳሙኤል እዛ እስክንደርስ ስንቴ እንደደወሉ መቼስ ፈጣሪ ነው የሚያውቀው። ቡና ተፈላ፣ ምግብን በላን፣ የሚጠጣ ነገርን ጠጣን። ለማሂ ልብሷን ልትቀይርላት ወደ ውስጥ አስገባቻትና ማሂ እህቴ ክፍል ልታርፍ ተወሰነ። እቃዎቿ ወደ እሷ ክፍል አስገባንላት። በዛውን ልብሷን ቀየረችላትና ትንሽ እረፍት አደረገች። ማታ ላይ እህቴ ባል ፌስታልን ሙሉ እቃ ተሸክሞ መጣ። ለእናቴ ጠጋ አለና ለማህሌት እንዲጠጋግናት እናንተም እንዳትቸገሩ ብዬ ነው ስጋ፣ እንቁላል፣ ፈሳሽ ነገሮች ገዝቼላት ሌላ የሚያስፈልግ ካለ ችግር የለውም እንገዛለን አላት። እናቴ ግንባሩን ሳም አደረገችውና አቀፈችው። ልጄ እኮ የምርቃቴን ነው ያገኘችው አለች እንዳቀፈችው። ማታ ትንሽ ተጫውተን እህቴን ይዤ ወደ ቤታቸው ሄጄ እኔ የራሴ ክፍል፣ አቶ ሳሙኤል ማሂ የእህቴን ክፍል፣ አባቴና እናቴ የራሳቸው ክፍል ቦታችንን ይዘን አደርን። እናቴ ገና ሳይነጋ ተነስታ ጉድጉድ ስትል ብዙም እንቅልፍ ስላልወሰደኝ ተነስተውኝና ማገዝ ጀመርኩኝ። አይ ልጄ የዛን ቀን በድንጋጤ ልሞት ውስጥ ያለውን እንጀራ እንኳን ለሰው ሳልሰጠው ትናንት ስከፍተው ጥጥ ሆኖ ጠበቀኝ። ለማታ ራሱ ተበላሽቶ አለችኝ። በቃ ሌላ ገዛልሻለሁ ለማሂ ብለሽ እኮ ነው ይሄ ሁሉ ብዬ ጠቀስ አደረግከዋል አይደለ? እኔ የምልህ ግን የማሂና ያንተ ነገር ምንም አልገባሽ አለኝ። ያኔ እዚህ እንደመጣችሁ ጓደኛ መስላኝ ነበረ። ከዛ ነገር ሁሉ ሌላ እንደሆነ እኮ አሁን ነው የተገለጠልኝ። ምኑ ተገለጠልሽ አልኳት። ያው ሁለታችሁም ትዋደዳላችሁ፣ ግን አብራችሁ አይደላችሁም። ቢሆንም ግን ወደፊት መሆናችሁ አይቀርም። እኔ ታይቶኛል አለችኝ። አይ እናቴ ላንቺ ሁሉም ይታይሻል አይደለ? ለማንኛውም ፈጣሪ ያውቃል። አሁን ቶሎ ቁርስ ሰርተን እንብላ እያልኳት ካፌ ሳልጨረሰው እህቴ በዛ በሌሊቱ መጣች። እናቴ አየቻትና አየኔ ልጅ በዚህ በሌሊቱ ምን አስመጣሽ? እረፍት አታረጊም ነበር አለቻት። እረማ ላግዝሽ ብዬ እኮ ነው። ደግሞ በቅርብ ባሌን ይዤ ወደዚህ ቤት መግባቴ አይቀርም። ሲሄድ እየናፈቃችኝ ነው። እዚህ በዝታችሁ እኔ ብቻ ማታ ተነጥዬ ስወጣ ሆድ ስለሚብሰኝ ከሚከራዩት ቤቶች አንዱን ስጭኝና እኔ እዚህ ልኑር አለቻት። እናቴ ክትብላ እያሳቀች አየኔ ልጅ አሁንም እኮ ያው ነው፣ እዚህ ጎረቤት አይደለሽ? እንኳንም ከዚህ በላይ አራቅሽብኝ አለቻት። እየተሳሳቁ አንዳቸው እንጀራ መጋገር፣ አንዳቸው ደግሞ ወጥ መስራት ጀመሩ። እኔ በመሀል ቤት ለሁለቱም እቃ አቀባይ ሁኜ የሞቀ ጨዋታ ይዘን በመሀሉ ቡና አቀራረብኩላቸውና እህቴ ማፍላት ጀመረች። እኔና ማሂ አባቷን ቀሰቀስኳቸው። ለቁርስ እንዲነሱ ነገርኳቸው። አባቴ አጣጥቦ ልብሱን ቀያይሮ የእጇን ቁስል ቼክ አድርገው ደግፈው ይዟት መጡ። ሁላችንም ከክብ ሰርተን በአንድ ቱር ቁርሳችንን በላልተን ስንጨርስ አቶ ሳሙኤል በቃ እኔ አዲስ አበባ ደርሼ ልምጣ፣ በሚሸኙበት መምጣት አይቀርም፣ አስቸኳይ ጉዳይ ስላለኝ ነው አሉ። እሺ ያልናቸው አባቴ እስከ ውጭ ሸኛቸውና ተመለሰ። እኔና እህቴ ማሂ ቀንን ሙሉ ተኝታ ስትውል እንዳይደብራት ምን እናድርግ እያወራን ነበረ። ቀስ ብለን አሰብንና ፊልም መርጠን እሷን አይተን ስንጨርስ ዘፈን በረጅም ከፍተን በየተራ እያሰመስን መዝፈን ጀመርን። ማሂ ፍርስ እያለች ትስቃለች። እኛ በሷ ሳቅ ውስጥ ራሳችንን እየሳቅን እናገኘዋለን። ቀን ሙሉ ስንበላ ስንዝናና ዋልን። ማታ አቶ ሳሙኤል አመሻለሁ ግን እየመጣውኝ ነው ብለው ደወልልኝ። ብዙም ሳይቆዩ የእህቴ ባል ከስራ እኛ ጋር መጣ። በእጁ ያንጠለጠለው ፍራፍሬ ለእህቴ ሰጣትና
አስተካክዩ አንጭዋ እየተጫወተ አንጪው አስተካክለሽ አንጪው እየተጫወትን እንበላለን አልኳት። ሺ ብላ ተቀበለች ሂዳ። እውነት ለመናገር ትዳራቸው ሳየው ያስቀንኛል። እህቴ ማታ መሽቶ ሲመጣ እንዴት በደስታ ፊት ፍክት እንደሚል ቃል የለኝም። እሷን በሆን መጀመሪያ እንደገባ እሱን አቅፋ ለመሳም ነው የምትቸክለው። ዝም ብዬ ሳያቸው መንፈሳዊ ቅናት ያድርብኛል። ወይ ግን ታድለው እሷን የመጀመሪያዋ እሱም የመጀመሪያዋ። በቃ ሌላ አታውቅም፣ እሱም ሌላ አያውቅም። ፈጣሪ ፈቀደላቸው፣ ተጣመሩ። እየተወደዱ ደግሞ አብረው ያረጃሉ እላለሁ። እየመሸ ሲሄድ እህቴ ባሏ እራታችንን በልተው ወደ ቤታቸው ሄዱ። እኛ አቶ ሳሙኤል መጠበቅ ጀመርን። ወደ 3 ሰዓት አካባቢ አቶ ሳሙኤል ቤት ደረሱ። መኪናው ሙሉ እቃ እንዴት ተሸክሞ ይመጣሉ። አባቴ አይኑ በጣም ተቆጣ። እኛ ለአንድ ልጅህ እንዳናንስ ነው ይሄ ሁሉ ይዛ ያመጣኸው ወይስ ደግሞ እኛ ያለነው ችግር ያላየነው ችግር አለብን ብሎ ፊቱ ቅይር አለ። እናቴም ቤቱን ፊቷም ብዙም ደስተኛ አልነበረችም። ያለኝን እስኪያዝኩን እናቴ አንተ ለኛ ልጅ ስንት ነገር አድርገህ እኛ ከነምሉ ጤንነቱ አስረከበን፣ እኛ ለማሂ እንዳናንስ ነው አለች። አቶ ሳሙኤል ቆጣ ብለው ይልቁን እቃውን በማስገባት አግዙኝ፣ ከተማውን ስዞሮት ነው የዋልኩት፣ ገና ቆማችሁ እኔን እየተቆጣችሁ ነው አላቸውና ኑ አብረን እቃውን ማስገባት ጀመርን። እኔ እንደ ቤት እመቤት ከማሂ ጋር ቁጭ ብዬ እያወራሁኝ እነሱ ማየት ጀመርኩኝ። ሲጨርሱ እራት ቀረበልን፣ በላን። ሁላችንን ወደ መኝታችን ሄድን። በንጋታው አቶ ሳሙኤል ቤት ነበር የዋሉት። እንደተለመደው እህቴ በጠዋቱ መጣችና ልብሷን ቀያራ ፀጉሯን አያስያዘች። ከቁርስ በኋላ ማሂን ወክን እንድታደርግ ተራ በተራ ሳሎን ላይ አመላለስናት። እጄ ከአንገቷ እንደታሰረ ከደረቷ ላይ ስለማይንቀሳቀስ በጣም ምቾት ነስቷት ነበረ። እኛ ትንሽ ለወገቧ እንዲጠቅማት ነበር ወክ እንድታደርግ ስናግዛት የነበረው። ለሳምንት በዚህ ሁኔታ ቀጠልን። እህቴ ቀድማ ልብስ ስለምታመጣ እኛ ጋር ማታ እንደምትመጣ ነግራን ነበረ። አቶ ሳሙኤል ቢሆን አዲስ አበባ እንደሄዱ እዛው ነበር ያደሩት። በጠዋቱ ተነስተን ቁርስ ሰራርተን እናቴ ወደ ቤተ ክርስቲያን ሄዳለች። ተኝተን የምንቆየው መስሏት እስክንነሳ ነበር የሄደችው። ማሂ ቀድማኝ ተነሳችና ደወለችልኝ እና እየጠበቅኩ ነው አለችኝ። ሄድኩኝ። በእናትህ ልብሴን መቀየር ፈልጌ ነበር፣ አግዘኝ። ዛሬ ቀኑን በጠዋቱ ደመቅ ማድረግ እፈልጋለሁ። አባቴ ሲመጣ ቆንጆ ሆኜ ልጠብቀው አለችኝ። ግንባሬን ቆጠር እያረኩ ማለት እኔ እንዴት ላግዝሽ እችላለሁ አልኳት። 11ኛው ሰዓት ክፍል 18 እውነተኛ ታሪክ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 11ኛው ሰዓት ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ሰላም ለሰው ዘር፣ ሰላም ለሀገራችን ተመኝቻለሁ። እንደተለመደው ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንጆይ እንዳደረጋችሁ ተስፋ አደርጋለሁ። እንደዚህ ታሪክ የምትወዱ ከሆነ ወይም ለሚወዱ ጓደኞቻችሁ ሼር በማድረግ እንድታግዙኝ ተስፋ አደርጋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ላቭ ዩ ጋይስ ሲ ዩ ኔክስት ታይም ባይ ባይ። በመሀሉ ግን የሆነ አንዳንድ ፊደሎች እምቢ ብለውኝ ማለት ነው። በጣም ጠፍቼ ነበር ታሪኩ ሳነበውና ስል ነበረ። ግራ ይግባችሁ፣ ያጋጥማል አንዳንዴ። ባይ